ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ። እንግዲህ በጣም የሚገርም ነገር ነው። ከቀናት በፊት አስቀድሜ ነግሬያችኋለሁ ይሄ እንደሚሆን አንድ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ ከሁለት ቀን በኋላ ዓለም ይለይላታል ወይም ይለይባታል በሚል አንድ የሰራሁት ቪዲዮ ነበረ። እሱም ቪዲዮ ገብታችሁ ብታዩት በጣም ጥሩ ነው። ኤግዛክትሊ ዛሬ ይሄ ጦርነት እንደሚጀምር አስቀድሜ ከሁለት ቀን በኋላ ይሄን ጠብቁ ዓለም ይለይላታል ብዬ አንድ ቪዲዮ ሰርቻለሁ። በእርግጥ ብዙ ሰው አይቶታል እና ይሄ ነገር በጣም እንደቀላል የምትመለከቱ ሣድስ ቤተሰቦች ካላችሁ ተጠንቀቁ። እኔ እግዚአብሔር ምስክሬን የምነግራችሁ ዓለማችን በከፍተኛ ፍጥነት እያበቃች ያለችበት ዘመን ላይ ነው ያለነው። መንፈሳዊ አእምሯችሁን አንቁ፣ አትታለሉ፣ አትጭበርበሩ። በሚሆነው ነገር ላይ ሁሉ ጊዜ ነቅታችሁ ተቀመጡ። ይሄን ጦርነት አሁን ዛሬ አሜሪካና እስራኤል ኢራንን አታክ አድርጉ። ቴህራን ደግሞ ሪታሊየት አደረገች። ወዲያው ነው የበቀል እርምጃ መውሰድ የጀመረችው። ያውም አክሮስ ሚድል ኢስት ነው፣ በመካከለኛው ምስራቅ ላይ ነው ይሄንን ድብደባ እየፈጸመች ያለችው። ይሄንን የሚደግሰው እግዚአብሔር ይመስላችኋል? አይደለም። የጨለማው ዓለም ነው፣ የጥልቁ ዓለም ነው። ውድ ቤተሰቦቼ ተጠንቀቁ፣ ዘመኑ ላይ እወቁት። በፍጹም ጦርነትን ዲያብሎስ ነው ፕሮጀክት አድርጎ የሚሰራው። የርኩሱ ዓለም ነው። ሰዎቹ እየፈለጉት አይደሉም። አሜሪካም እስራኤልም ኢራንም ጦርነቱ መግባት አይፈልጉም። ማን ነው የሚፈልገው? ሲክሪት ማህበረሰብ አለ ጦርነቱ ጎትቶ የሚያስገባ። እንደገናም ደግሞ በጣም በሚያሳዝን ደረጃ ደግሞ ሲክሪት አጋንንታዊ መናፍስቶች አሉ። እንግዲህ ይሄ የሶስተኛው ዓለም ጦርነት ድግስ ነው። ውድ ቤተሰቦቼ በጣም አደገኛ ጦርነት ነው የሚሆነው። ልብ በሉ። በዚህ ጦርነት ምን እንደሚከሰት ነግራችኋለሁ። ዛሬ እንግዲህ ማታ በሰማይ ላይ ጀምሮ ከዛሬ ቀን ጀምሮ ለተከታታይ ቀናት የሚታይ ፓሬድ አለ። የፕላኔታሪ ፓሬድ ማለት ነው። በሰማይ ላይ የሚታዩ የፕላኔት ሰልፎች አሉ። እነዚህ ሰልፎች የጦርነት አዋጅ፣ የኃይል ግጭት ተመልክቶ ትንቢታዊ ትርጉሞች አላቸው። ፕሮፌቲክ ሚኒንግ አላቸው። መንፈሳዊና ምስጢራዊ ትርጉሞች አሉ። ስፒሪቹዋል ሚኒንግስ አሏቸው። የፕላኔት ሰልፍ በአይን ሰው በሚመለከትበት ሰዓት ላይ አሁን ዛሬ በማታ በሚታይበት በዚህ በሰማይ ላይ የሚሆነው ነገር ይሄ ጦርነት በሚቀሰቀስበት ቀን እየሆነ ነው ያለው። ልብ በሉ ውድ ቤተሰቦቼ ይሄ ምን ትርጉም አለው የሚለውን በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። እንግዲህ በደንብ እንድትከታተሉኝ ይፈልጋሉ ውድ ቤተሰቦቼ። በዚህ በዛሬው ላይ እንደሰማችሁት ኦልሞስት የካቲት 21 2018 ዓመተ ምህረት በፌብሩዋሪ 28 2026 ዓመተ ምህረት ነው እንግዲህ ዛሬ በእስራኤል በአሜሪካና በኢራን መካከል የተከፈተው መጠነ ሰፊ ጦርነት ነው እየሆነ ያለው። አሜሪካና እስራኤል በኢራን ላይ የተቀናጀ ወታደራዊ ጥቃት መፈጸማቸውን በይፋ አረጋግጠዋል። ጥቃቱ በአሜሪካን በኩል ኦፕሬሽን ኤፒክ ፈሪ የሚባል ነው። በእስራኤል በኩል ደግሞ ኦፕሬሽን ላዮንስ ሮር የሚል ነው። የአንበሶች ግሳት ላይ የሚያያዝ ነው። እንግዲህ ይሄንን በማለት እንግዲህ የእስራኤል ዛሬ ቅዳሜ ማለዳ ላይ ነው ቅድመ ጥቃት ወይም ፕሪኤምፕቲቭ ስትራይክ ማለት አስቀድሞ የመከላከል ወይም አስቀድሞ ሳንቀደም እንቅደም የሚለውን አይነት ጥቃት የፈጸመችው። ይሄም በተመለከተ ከቀናት ጀምሮ ወደዛ አካባቢ አትሂዱ የሚሉ የአየር በረራዎች ሁሉ ሲታገዱ ነበረ። በተለይ ቱርኪያም በረራ ስታገድ፣ ሌሎችም እንዲህ ሲሆኑ ነበረ። ተሳስበው ጦርነቱን ታዩታላችሁ። በጣም አደገኛ ጦርነት በአካባቢ ላይ እየሆነ ይመጣል። ፕሬዚዳንት ትራምፕ እንግዲህ አሜሪካ በኢራን ላይ ከባድ የውጊያ እርምጃ ሜጀር ኮምባት ኦፕሬሽን መጀመሪያውን በቪዲዮ መግለጫ አውጀዋል። ይሄ እንግዲህ ዋነኛው ዓላማው የጥቃቱ ግብ የኢራንን የኒውክሌር ፕሮግራምና የቦሊስቲክ ሚሳኤል አቅም ማውደም የሚል ይሄንን በተመለከተ ደግሞ ኢራን በቀላሉ የምታየው አይደለም። የሀገሪቱ መንግስት እንደሚያበቃላት ኢራን ታረጋግጣለች። ያ ከሆነ ደግሞ በእጇ ላይ የያዘቻቸውን የጦር መሳሪያዎችና ማለት ይሄ ከሞትኩ አይቀር ከወደቅኩ አይቀር የሚለው አጥፍቶ ጠፊነት በእጅጉ የሚስተዋልበት በጣም ብዙ ውድመት የሚመጣበት ጦርነት ነው። በቀላሉ የሚቋጭ አይነት ጦርነት አይሆንም። እንዴት የሚለውን ነገር ነግራቸዋል። ፕሬዚዳንት ትራምፕ እንግዲህ የኢራን ህዝብ የነጻነት ሰዓቱ ደርሷል በማለት ነው ያወጁት። መስሏቸው ነው እንደ ባለፈው እንደ ኢራቅ
ኢራቅ ላይ እንደዛ እንዳደረጉት አይነት ነገር መስሏቸው ነው። ትራምፕ ባይ ዘ ዌይ ነግሬያቸዋለሁ፣ የጸረ ክርስቶሱ መንፈስ የሚገዛው ሰው ነው። ይሄ ሰው አሁን በመጨረሻው ዘመን ላይ ካሉ አደገኛ ሰዎች መካከል አንዱ ነው። እንግዲህ ለሰላም መጥቻለሁ ይላል፣ ነገር ግን እዚህ ጋር ደግሞ ዓለም ላይ ጦርነት ይደግሳል። እንግዲህ ውድ ቤተሰቦቼ በኢራን የተመቱ ከተሞች አሉ። እንደሰማችሁ ዛሬ ተኩስ ያረፈባቸው ከተሞች ቴህራን፣ ኢስፋሃን ላይ ቆም የሚባለው ካራጅ፣ እንደገና ደግሞ ከርማንሻህ የሚባል ከተሞቻቸው ላይ ጥቃት ተፈጽሞባቸዋል። ጥቃቱ የኢራንን ከፍተኛ የፖለቲካና ወታደራዊ መሪዎች መኖሪያዎችን እንዲሁም የመንግስት ቢሮዎችን ኢላማ አድርገዋል። በእስራኤል የተተኮሱ ሚሳኤሎች በከፍተኛ መሪ የአያቶላ አሊ ኻሜኒ ቢሮ አቅራቢያ ማረፋቸው ነው የተዘገበው። መሪያቸው ወደ ደህንነቱ የተጠበቀ ቦታ ተዛውረዋል የሚል ነገር ተነግሯል። ምናልባትም ከሀገር ውጪ ይሆናል አይሆንም የሚለውን ውዝግብ እዚህ ጋር መነሳት ይችላል። IRGC ወይም ኢርጋ የሚባለው ያ ዋና መስሪያ ቤቱ የኢራን ሪፐብሊካን ጋርድ የሚባለው ሴንተር በቴህራን የሚገኘው የኢስላሚክ አብዮታዊ ዘበኛ ኃይል ዋና መስሪያ ቤትን በጥቃቱ እንደተመታ እየተነገረ ነው ያለው። እንግዲህ ለዚህም ኢራን ፈጣን ምላሽ ሰጥታለች። ኢራን ወዲያውኑ በአጸፋ እርምጃ በመውሰድ ወደ እስራኤልና በመካከለኛ ምስራቅ ወደሚገኝ የአሜሪካ ጦር ሰፈሮች በርካታ ሚሳኤሎችን እንደለቀቀችና እንደተኮሰች እየተነገረ ነው ያለው እንደሰማችሁት ማለት ነው። እንግዲህ የአሜሪካ አምስተኛው የባህር ኃይልን በተመለከተ በዚህ ቦታ ላይ የሚገኘው ይሄው አምስተኛው የባህር ኃይል ዋና መስሪያ ቤት በቀጥታ በሚሳኤል መመታቱ ተረጋግጧል። የአሜሪካ ማለት ነው። በኳታር፣ ኩዌት፣ በተባበሩት አረብ ኤሚሬቶች፣ ዱባይን ጨምሮ በባህሬን የሚገኙ የአሜሪካ ጦር ሰፈሮች በሚሳኤል እንደተደበደቡ ነው የተነገረ ያለው። የሰሜን እስራኤል በሚገኙ ከተሞችን ፍንዳታዎች ተሰምተዋል። በኢየሩሳሌምና በሃይፋ የአየር ጥቃት ማስጠንቀቂያ ደውሎች እየተሰሙ ነው ያሉት። በጣም ነው የሚገርመው። እንግዲህ አሜሪካ ዩኤስኤስ ጌራልድ አር ፎርድ የሚባልና ዩኤስኤስ አብርሃም ሊንከን የተባሉ ሁለት በጣም ግዙፍ አውሮፕላን ተሸካሚ መርከቦችን ወደ ቀጠናው እንዳሰማራች ታውቃላችሁ። በቅርቡ ከ50 በላይ የሚሆኑ የአምስተኛ ትውልድ F-35 እና F-22 ተዋጊ ጀቶችን በጥቃቱ ላይ እየተሳተፉ ይገኛሉ። እስራኤል አይረን ዶም እንደገና አሮ የተባሉ የመከላከያ ስርዓቶቿን በመጠቀም የኢራን ሚሳኤሎችን ለመመከት እየሞከረች እንደሆነ ተሰምቷል። ባለውበት እንግዲህ የአሜሪካ ባለስልጣናት ጥቃቱ ለተከታታይ ቀናት ሊቀጥል እንደሚችል ነው የተነገረ ያለው። ይሄ ባለበት ሁኔታ ላይ እንግዲህ የአየር ክልሎች ተዘግተዋል። እስራኤል፣ ኢራን፣ ኢራቅ፣ ዮርዳኖስ፣ ኳታርን ጨምሮ ቢያንስ 8 ሀገራት የአየር ክልላቸውን ሙሉ በሙሉ ዘግተዋል። እንደ ኤር ፍራንስ፣ እንደ ሉፍታንዛ፣ እንደ ኤር ኢንዲያ ያሉ ዓለም አቀፍ መንገዶችም ወደ ቀጠናው የሚያደርጉትን በረራ አቁመዋል። የነዳጅ ማደያዎችን በተመለከተ ኢራን በከተሞቿ ውስጥ ህዝቡ ነዳጅ ለመቅዳትና ምግብ ለማከማቸት ረጅም ሰልፍ ላይ ነው የሚገኘው። ውድ ቤተሰቦቼ ባለፈው እንግዲህ በነበረው ጦርነት ወይም ግጭት ላይ የኢራን መንግስት ከህዝቡ ጋር በተወሰነ መጠን ሰላማዊ የነበረበት ጊዜ ስለነበር የሚያረጋቸው የነበረው ነገር ህዝብን ከመጠበቅም አንጻር ላይ መሰረት ያደርግ እንደነበረ ይታወቃል። አሁን ግን እንደዛ አይደለም የሆነው። ምክንያቱም ህዝብን ከመጠበቅ አንጻር ከሚደረገው ይልቅ ስልጣናቸውን ከመጠበቅ አንጻር የሚያደርጉት ተጽዕኖ ሊፈጥር እንደሚችል እየተነገረ ነው። በዚህም የተነሳ እንግዲህ ይሄንን ኦፕሬሽን ኤፒክ ፈሪ የሚባሉን በአሜሪካ በእስራኤል የጀመሩትን ጥቃት ጦርነቱ ለሚቀጥል ነው እንጂ ባጭሩ የሚቋጭ አይደለም። ምክንያቱም እዚህ ጋር አሁን የጀመሩት ግብ በጣም ከባድ ግብ የያዘ እንደሆነ ይታወቃል። ስለዚህ ይሄ የመጨረሻ ማስጠንቀቂያዎች አብረው የተያዙበት እንደሆነ ታያላችሁ ማለት ነው። የጥቃቱ የተፈጸመው የአሜሪካ ለኢራን የሰጠችው የጊዜ ገደብ ካበቃ በኋላ 10 ቀን የሚል ተቀምጦ ነበር። ያ ገደብ አልቋል። በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቱ አስፈላጊ እስካሁን ድረስ እንደሚቀጥል ነው እየተናገሩ ያሉ። ስለዚህ ዋናው ዓላማው የኢራንን መንግስት መጣል ማፈረካከስ ነው። የጠቅላይ ሚኒስትር ቤንጃሚን ኔታንያሁን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ በጋራ እንግዲህ ይሄንን ነገር ዶልተውታል። አንዳንድ የአሜሪካ ኮንግረስ አባላት ጥቃቱ ያለ ኮንግረስ ፈቃድ መደረጉ ህገወጥ ነው በሚል እየተቃወሙ ይገኛሉ። የአውሮፓ ህብረት የኢራንን አብዮታዊ ዘበኛ ወይም IRGC በአሸባሪነት የመዘገበው እንደሆነ ይታወቃል። ሩሲያ ወደ እስራኤልና ኢራን የሚደረጉ በረራዎችን አግዳለች። ህንድ በእስራኤል የሚገኙ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉና መጠለያ አቅራቢያ እንዲገኙ አሳስባለች። እንግዲህ ያው ጦርነቱ በዓለም አቀፍ የነዳጅ ዋጋና በንግድ መስመሮች ላይ ከፍተኛ ቀውስ ሊፈጥር እንደሚችል እየተገመተ ነው። የወደፊት ስጋት አለው የሚባል አዎ ነው። ይሄ ግጭት ወደ ሙሉ ቀጠናዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ወጥቷል። ዋሽንግተን ፖስት አንድ የዘገበው ሐሳብ በጣም ብዙ ነገሮችን ይጠቀልላል።
እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ይሄ ጉዳይ እንዴት ሆኖ ሪጂናል ወይም ደግሞ አካባቢ ጦርነት ሆኖ ሊቀሰቀስ ይችላል የሚለውን ነገር በዚህ ፕሮግራም ላይ አሳያችኋለሁ። ነገር ግን ከዛ አስቀድሜ ይሄንን በተመለከተ በዛሬው ዕለት በአየራችን ላይ ወይም ደግሞ በሰማያት ላይ የሚታዩ የከዋክብት የፈለኮች ድርድር አለ እንደምታውቁት ማለት ነው። ይሄን በተመለከተ በግልጽ የተቀመጡ ነገሮች አሉ። እነዛን አሳያችኋለሁ። ከዛ ውጪ ግን እንደገና የዚህ ጦርነት አሁን እየተከናወነ የሚገኘው በጣም መጠነ ሰፊ በእስራኤል በአሜሪካና በኢራን መካከል የሚኖረው ጦርነት የዘመን ፍጻሜያዊ ተኮኑ ትንቢቶች መካከል ስለሚገኝበት በእነዚህ ዙሪያ ላይም እውቀት ያስፈልገናል። እንግዲህ በየካቲት 28 2026 ዓ.ም በየካቲት 21 በ2018 በኢትዮጵያ አሜሪካና እስራኤል በኢራን ላይ የፈጸሙት የተቀናጀ ወታደራዊ ጥቃትን ተከትሎ የዘመኑ ፍጻሜ ትንቢታዊ ሐሳቦች የተካተቱበት እንደሆነ እየተነገረ ነው። ይሄ ጥቃት በመጽሐፍ ቅዱስ ውስጥ የተጠቀሱ የመጨረሻ ዘመን ጦርነቶች የጎግ ማጎግ ጦርነት አካል እንደሆነ በብዙዎች ዘንድ የሚታመን ነው። የፋርስና የኢራን ሚና በሕዝብ ትንቢተ ሕዝቅኤል ምዕራፍ 38 እና 39 ፋርስ በእስራኤል ላይ ከሚነሱ ኃይሎች አንዷ እንደምትሆን የሚገልጸውም ጦርነት አካል ነው። እንግዲህ ጥቃቱ እስራኤል ካለባት የህልውና ስጋት ለመታደግ የተደረገ በመሆኑ በመንፈሳዊ መሪዎች ዘንድ እንደ መለኮታዊ ጥበቃ ይታያል። እስራኤል የሚሰጥ ጥበቃ አለ ብለው ያምናሉ። ለዚህም ለጦርነቱ ይደፋፈራሉ። የኢራን መንግስትም እንግዲህ ጥቃቱን የጽዮናውያንን ወረራ ብሎ መጥራቱን በሁለቱ አካላት መካከል ያለውን ሃይማኖታዊ ቅራኔ ያጎለዋል። በሁለቱም አቅጣጫ ያለው መንፈሳዊ ጦርነት ነው። እንደምታውቁት የኢራኑ የእስላማዊ እንደገናም የእስራኤል ደግሞ አይሁዳዊ አመለካከት ይዘው የሚሰሩበት እንደሆነ ይታወቃል። ስለዚህ ይሄ ጦርነቱ መንፈሳዊ ይዘት እንዳለው በግልጽ የሚታይ ነው። ከዚህ ጋር ተያይዞ የበረከትና የመርገም መርህ አለ። እስራኤልን በተመለከተ የሚነገሩ ነገሮችን በተመለከተ ኢራናውያን የሚቃወሙት ነገር በግልጽ የሚታይበት ነው። የምታዩት ታላቁ መከራ መጀመሪያ በሚል የተቀመጡት የትሪቡሌሽን ላይ እንግዲህ የመጀመሪያው 7 የመከራ ዓመታት የሚጀምርበት አይደለም። ነገር ግን ለታላቁ መከራ መንደርደሪያ ሊሆን እንደሚችልም ጭምር ይሄ ጦርነት እየተገመተ ያለበት ነው። በብርሃንና ጨለማ ውጊያን በሚልም የሚጠቅሱ አሉ። ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ ጥቃቱን የክፋት መረብን ለመበጣጠስ ብለው ነው የጀመሩት። ያ ማለት እንግዲህ መንፈሳዊ ይዘት ያለውን ነገር ገልጸው ነው የጀመሩት። እስራኤላውያን በኢራን ኢራኖች ደግሞ በእስራኤል ላይ ያላቸው መንፈሳዊ ጦርነት አቅም ቀላል የሚባል አይደለም። የተጠማመዱበት በተለይ የአያቶላው መንግስትና እስራኤል። ስለዚህ ይሄ በጣም አደገኛ የሆነ መንፈሳዊ ሐሳብን ይዞ የሚመጣ ነው። ለአመታት ሲደረግ የነበረ ዲፕሎማሲያዊ ጥረት ከሽፎ ነው እንግዲህ ወደ ጦርነት የተገባው። ስለዚህ ያ ማለት ረጅም ጊዜ የሚከፈለው ዋጋ ይከፈላል የሚል መንፈሳዊ ነገር እንዳለበት በውስጡ ታያላችሁ። ኦፕሬሽን ኤፒክ ፉሪ የሚል የአሜሪካዎቹ አባባል አለ። አሜሪካ በኢራን ላይ ከፈተችው መጠነ ሰፊ ጥቃት ይሄንን ስያሜ ነው። ይሄም ስያሜ እንግዲህ ጥቃቱ በቴህራን ኢስፋሃንና ቁም የሚባሉ ቦታዎች ላይ የሚገኙ ኒውክሌርና የሚሳኤል ማዕከላት ላይ ያነጣጠረ ነው። እሱ ብቻ አይደለም እንግዲህ እንደሰማችሁት የኢራን የአጸፋ እርምጃውም በፍጥነት እየተከናወነ የሆነበት ዋነኛው ምክንያት ዝግጅቱ በጣም የጠና እንደሆነ የምታዩበት ነው። ከዚህ ጋር ተያይዞ እንግዲህ የሆርሙዝ ወረራ ስጋትም አለ። በዓለም የነዳጅ ዋጋ ከ$100 በላይ በአንዴ ነው የጨመረው። ስለዚህ የነዳጅ ዋጋን እንዲጨምር ያደርገው የሆርሙዝ ስጋት አሁንም ከዚህ በላይ ሊሄድ ይችላል። እንደገናም ደግሞ በሚገርም ሁኔታ የኒውክሌር ስጋቱ እንደገናም እንደዚሁም ተቀላል የሚታይ አይደለም። የሰሜንና የደቡብ ግጭት የሚባለው ጥቃቱ በዳንኤል በትንቢተ ዳንኤል ምዕራፍ 11 ላይ ከተጠቀሱት የሰሜኑና የደቡብ ንጉስ ጦርነት ጋር በማመሳሰልም የሚስተነትኑ አካላት እየተሰሙ ነው ያሉት። ይህ እርምጃ እንግዲህ የተወሰደው ያለ ተባበሩት መንግስታት ድርጅት ፈቃድ በመሆኑ ከፍተኛ ክርክር አስነስቷል። እንደገና ዓለም ላይ ከፍተኛ ውዝግብግቦች አስነስቷል። ይሄን በተመለከተ እንግዲህ የማናለብኝነት ነገሮች ጦርነቱን እየቀሰቀሱ እንዳሉ በትክክል ትረዳላችሁ። ይሄን በተመለከተ እንግዲህ ዛሬ የሚደረደሩ 6 ፕላኔቶች የሚታዩበት ነው በዓለማችን። ይሄ እንግዲህ በጣም ከዚህ ቀደም ባለው ፕሮግራም ላይ በደንብ አድርጌ ያስቀምጨላችኋለሁ። ጠዋት በለቀኩት ፕሮግራም በዛ ፕሮግራም ላይ የደም ጨረቃዋንም ተመልክቶ የነገርኳችሁ አለ። ስለዚህ ማክሰኞ ዕለትም ጠብቁ። ይሄ ከፍተኛ ነገሮች የሚከሰቱበት ነው። በፕሮግራሙ ላይ በደንብ አድርጌ አብራርቻ ያስቀምጨዋለሁ። ሰው ልብ ያለው ያድምጥ፣ ይረዳ። እንግዲህ ራሱ ማትረፍ የሚገባው ያትርፍ። እነዚህ የ6 ፕላኔቶች የሚባሉት ጁፒተር፣ ማርስ፣ ሳተርን፣ ቬነስ፣ ሜርኩሪ እና ኔፕቱን የሰማይ አካላት ሰልፍ ወይም ፕላኔታሪ ፓሬድ የሚባለው ዛሬ ማታ የሚጀምር ነው። ይሄ መንፈሳዊ
አንድምታ እንዳለው በትክክል ልትረዱት ይገባል። ያው የጠፈር ሳይንስ ክስተት ነው ቢሆንም በምስጢራዊ ወይም ስፒሪቹዋሊቲ በትንቢታዊ ወይም ፕሮፌቲክ አስተሳሰቦች ግን በጣም ትልቅ ዋጋ የሚሰጠው ስለሆነ በዚህ ዙሪያ ላይ ደግሞ መጠነኛ እይታ ልስጣችሁ። እንግዲህ አንደኛ ውድ ቤተሰቦች የጦርነት አዋጅ እና የኃይል ግጭት ትንቢታዊ ትርጉም ያለው ነው። ፕሮፌቲክ ሚኒንግ ያለው ማርስ እና ሳቱርን ተጽዕኖአቸው አላቸው። በማርስ የጦርነትና የጥቃት ፕላኔቶች ነው የሚባሉት። በሳተርን ዛሬ ትታያለች የመዋቅር የገደብና የካርማ ፕላኔት ብለው ይሉታል ጣዖት አምላኪዎች። ስለዚህ በቅርብ መሰለፋቸው የኃይለኛ የፖለቲካ ውጥረቶች በአንድ ላይ ተሰልፈው ጦርነት የሚጀምሩበት የጦርነት አዋጆች ወይም ቀደም ሲል የነበሩ ግጭቶች የሚበረቱበት ጊዜ ተደርጎ ነው የሚወሰደው። ስለዚህ እንደዚህ አደራደሩ በአንድ መስመር ሲመጣ በኃይል የሚሰለፉ መናፍስቶች አብረው ተሰልፈው ጦርነት የሚያውጁበት ጊዜ እንደሆነ ታያላችሁ። የመከፋፈል ወይም የፍርድ ምልክትም በዚህ ውስጥ ይታያል። በነብይነት ወይም በጥንታዊ ኮከብ ቆጠራ ትርጓሜዎች በመልካሙም በክፉም ዓለም እንዲህ ያሉ አልፎ አልፎ የሚከሰቱ የሰማይ አካላት ሰልፍ የነገስታትን መውደቅ፣ የድንበር መለወጥ ወይም የዓለም ስርዓት ትልቅ መናወጥን ያመለክታሉ። በብዙ ነገር ይሄ ይታመናል። የማስገደድ ኃይል ተብሎ የሚቀመጡ 6 ፕላኔቶች በአንድ መስመር መገኘታቸው ምድራዊ ነገሮች በፍጥነት ወደ መለወጥና አስገዳጅ ውሳኔዎች እንደ ጦርነት ባሉ ጉዳዮች ላይ ዓለም እንድትገባ እንደሚያደርጋት ጥንት የሚተነተኑ ናቸው። ዛሬ በአይናችን አይተናል። ስለዚህ ከፍተኛ የኮስሚክ ኃይል ወይም ኮስሚክ ኢነርጂ እንዲፈጠር ያደርጋሉ በአንድ ላይ መደርደራቸው። ከዛም የተነሳ ስለዚህ የሚሆነው ነገር የተደረደሩ መንፈሳዊ ኃይላት ሌላኛውን ኃይል ላይ የሚሰነዝሩት አደገኛ የስልጣን ለውጥ የሚመጣበትና በጣም ብዙ ውድመት የሚመጣበት እንደሆነ ትመለከታላችሁ። ሌላኛው ዛሬ በሰማያት ላይ የሚደረደሩት እነዚህ ፈለኮችን በተመለከተ ምስጢራዊ እና መንፈሳዊ ትርጉምም አለው። ስፒሪቹዋል ሚኒንግ አለው። የለውጥና መነቃቃት ጊዜ ይሉታል። እንግዲህ ይህንን በተመለከተ 6ቱ ፕላኔቶች በአንድ ላይ መደርደራቸውን ተመልክቶ የጣዖት አምላኪዎቹ ሜርኩሪ፣ ቬኑስ፣ ጁፒተር፣ ሳተርን፣ ኡራነስ፣ ኔፕቱን እና እነዚህ ነገሮች በአንድ መስመር ላይ የመደርደራቸው ምስጢር በርኩሳን ዓለማት ላይ በጥንቆላው ዓለም እንደዚህ ሜዲቴሽን ብለው በሚሰሩ አካላት ላይ ይሄ ሰልፍ መንፈሳዊ መነቃቃትን ንቃተ ህሊናን በእርኩሱ ዓለም ላይ ይጨምራል። ስለዚህ ጥልቅ የውስጥ ለውጥ ወይም ትራንስፎርሜሽን የሚያደርጉ ነገሮች ሊመጡ ይችላሉ። ስለዚህ ጸሎት በማያደርጉ ሰዎች ላይ በህይወታቸው ላይ ዲስትራክሽን፣ ውድመት፣ ለውጥ ሆኖ ሊመጣባቸው ይችላል። ሰዎች ከቀደመው አኗኗራቸው ወጥተው ወደ አዲስ ምዕራፍ እንዲሸጋገሩ የሚገፋፋ ክፉ ኃይል የሚወሰድበት ጊዜ ነው። ስለዚህ ሰዎች እስራኤልና አሜሪካ በኢራን ላይ ጦርነት ለማወጅ የተገፋፉበት ዋነኛ ሲክሬት መንፈሳዊ እንደሆነ እዚህ ጋር ታያላችሁ። ግጭቶችን ወደ ስምምነት የመቀየር እድልን በተመለከተ ምንም እንኳን የኃይል ግጭት ቢኖርም ይሄ መስተካከል የሰው ልጅ ከተለያዩ አስተሳሰቦች ወደ አንድነት ወይ አላይመንት እንዲመጣ ለማድረግ በጣም የሚቸገርበት እንደሆነ ታያላችሁ። ምክንያቱም ኮስሚክ ስምምነት ብለው ነው የሚሉት እነሱ የተደረደሩት ከዋክብቶች ይሁኑ እንጂ እንደዚህ ፈለኮች ይሁኑ ፕላኔቶች ይሁኑ እንጂ በፕላኔቶቹ ላይ የሚቀመጡ መናፍስቶች አሉ የሚመለኩ የነሱ መንፈስ አምላኪዎች በዚህ መሰረት እነዚህ ጣዖቶቻቸውን ደርድረው የሚያመልኩበት ሁሉም የሳተርን የጁፒተር የምን እያሉ በተለያየ ነጥብ በተነጣጠር ያመልኩ ነበር ድሮ። አሁን ግን ዛሬ ሁሉም በመደርደራቸው የተነሳ ዓለም ላይ ያሉ የክፉ መናፍስቶች አምላኪዎች በጠቅላላ እንዲተሰብስበው በአንድ ላይ የሚያመልኩበት ስለሆነ ከፍተኛ የሆነ የኮስሚክ ኪሳራ ግጭቶችን ወደ ስምምነት መቀየር የሚከብድበት ሁኔታ ይፈጠራል። ለዚህም ይሄ ጦርነት ዛሬ ተከስቶታ ያላችሁ ንጹህ እይታና በእውነትን በተመለከተ በተለይ ሳተርንና ኔፕቱን ተጽዕኗቸው እውነትን በሚገለብጥ ወይም የእውነትን ነገር በክፋት በሚያስነሳ የተደበቁ ነገሮችን በተለይ በፖለቲካ የሚሆን በግል ህይወት ወደ ብርሃን መለወጥ የሚደረገው ጥረት ላይ እንቅፋት የሚያደርጉ መናፍስቶች የሚቀሰቀሱበት እንደሆነ በትክክል ታያላችሁ። ስለዚህ ከምስጢራዊ እይታው አንጻር ይሄ 6 ፕላኔቶች ሰልፍ እጅግ በጣም ከፍተኛ የሆነ የኃይል መለዋወጥን ያመጣል። ስለዚህ ጸሎት በጣም ያስፈልጋል ውድ ቤተሰቦች። ይሄም በአንድ በኩል የታላቅ ለውጥ ወይም የአዲስ አጀማመርና የመንፈሳዊ ንቃትን ሊፈጥር ይችላል። ካልሆነ ግን የዚህ ተቃራኒ የሆነ የኃይል ግጭት፣ የፖለቲካ ውጥረት፣ ጦርነቶች፣ ከባድ ውድመቶች፣ ከባድ የጦርነት ውሳኔዎች የሚወሰኑበት አደገኛ ጊዜ ተደርጎ ነው የሚተነተነው። ስለዚህ በዚህ ደረጃ ላይ ያለውን ነገር እንደ ቀላል መመልከት እንደሌለባችሁ ማየት ያስፈልጋል። ስለዚህ ይሄን ካየነው በአጠቃላይ እነዚህ አሁን ምን ይዞ ሊመጣ ይችላል? ምንድን ሪጂናል ዋር ወይም ደግሞ ወደ ሰፋው ጦርነት ይዞ ሊመጣ ይችላል ወይ የሚለውን ነገር በተመለከተ ደግሞ ማየት እንችላለን። አዎ ይሄ ጦርነት ወደ ከፋ ጦርነት ሊገፈተር ይችላል የሚለው ነገር እየጨመረ መጥቷል። ይሄን በተመለከተ ደግሞ በቀጣይ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። ክብራትና ክብራን የሣድስ ቤተሰቦቼ እንድትነቁ እንድትጠብቁ ራሳችሁንም እንድታውቁ ጠይቃችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖ ሪል ስቴት አየር ጤና አደባባይ
በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖ ሪል ስቴት